ከ15 ዓመት በላይ የአቪዬሽን ስራ ላይ ቆየሽ። ከዛ አፍሮማያን ጨምሮ ፕሮፐርቲ ላይ እየሰራሽ ያለሽ እና ምንድነው ፕራውድ የምታረጊው? ሱፐር ሂውመን ነን ብለን ነው የምናስበው። በሜንተርሺፕ አምናለሁ። ኦኬ። መጀመሪያ ጊዜ የት ነው የበረርሽ? ማድረግ ያለብኝን በማድረግ አምናለሁ። ምክንያቱም ጎሉ ጋር ግቡ ጋር ደረስኩ ገና አላምንም። አፍሮማያ አሁን ፉሊ ፋንክሽናል ኦንላይን ስቶር ኢትዮጵያ ሪፕሬዘንት አድርገናል። በምን ያውን ሀብታምሽ? ፕሮግራም ልካፈል ሄጄ ናስን አገኘሁት። ሩም ውስጥ ቁጭ ብሎ እየሰራ ነበረ። እንደገና ወደ ሌላ ትሬኒንግ፣ ሌላ አዲስ ነገር፣ አዲስ ኢንቫይሮንመንት፣ አዲስ ኤክስፖዠር፣ ኤቭሪቲንግ። ሀቢቢ ካም ቱ ዱባይ። ዱባይ ስላለው ላይፍሽ እናውራ እስኪ። ዱባይ ያለው ላይፍ ስታይልሽ፣ ኑሮሽ እንዴት ነው? እንግዲህ መቼ ነው አሁን ከትንሽ ቀን በፊት 18 ዓመት ሞላ። ሀቢቢ ካም ቱ ዱባይ። የ12 ዓመት አገልግሎት ክፍያ ብዙ ሊሆን ይችላል፣ አላውቅም። በቂ ነው። በቂ አልቻለችም ተባልኩኝ። አሰብኩት። ወደ ቤት ሲሄድ በጣም ከፋኝ። ደግሞ መሽቷል። ያ ማለት ሁሉ ጊዜ ቀይ ነው። ቀይ በቀይ አይቀናኝም ነበር። አካባቢ ያለ ሰው ጓደኛ፣ ዘመድ፣ ወላጅ አይዘንብህ ነው። ጉድለትን ብታይ አንተ ማለፍን ይቅር ማለትን መማር አለብን። ከካቢን ክሩ ለመውጣት የወሰንሽበት ሞመንት ምን? ፋስት ፎርዋርድ አናውቃትም አሉ። የምርሽ ነው? እግዚአብሔርን ውድ ቤተሰቦቻችን በቀጣዩ የአውሮፓ ጉዟችን ላይ ለምን አይቀላቀሉንም? ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር ሁሌም ጉዞ፣ ሁሌም ጉብኝት አለ። አሁኑኑ በእነዚህ ቁጥሮች ሃሎ ይበሉ። አዳዲስ የጉዞ መረጃዎችንና ቅድመ ሁኔታዎችን ለማወቅ እነዚህን የሶሻል ሚዲያ አማራጮች ይቀላቀሉ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል። በጣም ነው የማመሰግነው በምኒ። ዌልካም ቱ ኢትዮጵያ። ለግብዣው እንኳን ደህና ቆየኸኝ። እዚህ ያልተንከባከብኩሽም፣ አንቺ ዱባይ ተንከባከብሽኝ ነበር በትንሹ። ኧረ በደንብ በቃ። ደህና ነሽ? እግዚአብሔር ይመስገን። እንዴት ነህ አንተ? አለሁ እግዚአብሔር ይመስገን። ምን ጉዳይ አመጣሽ ኢትዮጵያ? ወደ ኢትዮጵያ የአፍሪካ ሴሌብሬትስ ሚል ፕሮግራም ነበረ። እሱ ላይ ለመሳተፍ ነው የመጣሁት። ምን አይነት ስራ ይዘሽ መጥተሽ ነው የምትሳተፊው? አፍሮማያ የሚባል ካምፓኒ አለኝ። የኦንላይን ስቶር ነው። እሱ ለማሳየት ለማስተዋወቅ ነው የመጣሁት። በጣም አሪፍ። እሺ አሁን እንግዲህ ወደኋላ መለስ ብለን በደንብ እንጨዋወት ነው። በእምነት የት ነው የተወለደችው? የተወለድኩት አዲስ አበባ ነው። እሺ። እናቴ ወይዘሮ ገነት አበበ እና ሰው ናት። ጎበዝ ደግሞ ጀግና ሴት ናት። ሁሉም ስለ እናቱ ይላል አይደለ? ለእኛ ደግሞ እናትም አባትም ሆነ ያሳደገች ናት። በጣም ጎበዝ ሴት ናት። አባቴ አቶ መኩሪያ ማሩ በህይወት የሉም። 20 ዓመት በላይ ሆኖታል ካረፈ። ከአንድ እህት አለችኝ ማህደር ትባል። የ3 ዓመት ልዩነት ነው ያለን። የተማርኩት ሴንት ሜሪ እዛው ነው ግራጁዌት ያደረኩት። በጣም አሪፍ። ምን አይነት ልጅ ነበር? በባህሪ፣ በትምህርት፣ በፋሚሊ? ልጅ እያለሁ ኮስታራ ነበርኩኝ። ኦኬ። በእውነት አዎ። ሰው ደግሞ ልጅ እያለ ነው ፈታ የሚለው። አይገርምም? እህቴ በጣም ተግባቢ ናት። ከጎረቤት ትዋደዳለች፣ ከሰፈር ልጆች ጋር አብራ ትውላለች ምናምን። እኔ ደግሞ እጫወታለሁ መቼም እንደማንኛውም ልጅ፣ ግን ትንሽ ኮስተር ያልኩ ነበረች። መብቴ ሲነካ አልወድም። ቀርበህ ካላናገርከኝና ካላዋራኝ አታውቅም ምን አይነት ሰው እንደሆንኩኝ። የዛን ጊዜ ደግሞ ፎር ሳም ሪዝን ፀጉሬ ብዙ ጊዜ አጭር ነበረ። የሰፈር ስሜ ራሱ ከቤ ነበረ። ከቤ? ኮስታራ ፀጉርሽ አጭር ሆኖ ከዛ ኮስታራ አሰብከው? ኮስታራ ነኝ። ትምህርት ላይ በጣም ጎበዝ ነኝ አይደለህም፣ መካከለኛ ነበርኩኝ። ሂሳብ የማይስማማኝ ላይክ ማይሆንልኝ ድነ ይሄ ሰርቲፊኬት ላለማሳየት ተወኝ አልኩ። ማለት ሁሉ ጊዜ ቀይ ነው። አይቀናኝም ነበር። ቁጥር አይቀናኝም ነበርና ሌላ ላንጉዌጅ ላይ ምናምን ጥሩ ነበርኩኝ። ያው ቤትም ደግሞ አስጠኝ ምናምን ይባላል። እናቴ ትሞክራለች ሁሉንም ነገር። እንግዲህ እዚህ ደርሰናል። ግን በጣም አሪፍ፣ በጣም አሪፍ። ስለ ወይዘሮ ገነት በደንብ የምትጨምሪልን ነገር ካለ? ወይዘሮ ገነት ራሷን ይዤ ብመጣ ይሻልህ ነበር። አንድ ቀን አይቀርም ወይ እንግዲህ በቤታቸው? አዲስ አበባ ነው ተወልዳ ያደገችው። ከዛ በኋላ አባቷ በዳኝነት በአገር አስተዳዳሪነት ሲላኩ ወደ ደቡብ እዛ ሄደው ነው ያደጉት። እና እሷ ሞር አታችመንቷ የዛ አካባቢ ባህልና ደንብ ነው። ጥሩ አርጋ ትናገራለች። ኦሮምኛውን፣ ሲዳምኛውን፣ ወላይትኛውን ትናገራለች። ባህልና ደንቡን በደንብ እስካሁን ድረስ ታስታውሳለች። ከዛ በኋላ አዲስ አበባ መጡ። አባቷ ያው እንዲማሩ ስለሚፈልግ የነበረ ፋስት ፎርዋርድ ያው
ከአባቴ ጋር ተዋወቀች። እኛ ተወለድን። ጋራጅ ነበራት። አረ ያ እሷ ወይስ እንደ ፋሚሊ ነው? የራሷ ጋራጅ ነበራት እና አንቱ ይቅርታ አንቱ እያልኩ ነው የምጠራ። ታገኛት አንቺ በላይ ነው የምትል፣ ምክንያቱም እናት አንቱ አይባልም ትላለች እሷ። ሽበቱ ነው እንጂ የልቧ ወጣት ነው ላለሁኝ እኔ። እሺ እና እንቀጥል፣ ችግር የለውም። እንቀጥል፣ ችግር የለውም። አንቺን አስፈቅጅ ገኒ ብለህ ቀጥል፣ ችግር የለም። ሚሊዮኖቼ ፎቆቼ እነሱ ናቸው ስትል ምን ማለት ነው እንላለን። እናንተን ማለት ነው። በጣም ነው የምትኮራብንና ያ ነገር እንዴ ኮንፊደንስ ሰጥቶ እንድታድግ ያደርጋል አይደለ እንዴ? ላይክ አንድ ነገር እንዲህ ብርጭቆ አንስተን ካጠብን እጃችን ነው የምትስመው። እግዚአብሔር ይስጣችሁ ጎበዞች። ግን ግዴታ ነው በነገራችን ላይ እንደዛ እጅን ስትስምህ ደግሞ የቤቷ ህግና ደንብም አላት። እሺ እስከ 12 ዘው ሴንቲሜትር ነው የጨረሽው ትምህርት? ኦኬ። ከዛ በኋላ ወዴት ነው? 12 በኋላ ዩኒቲ ኮሌጅ ገባሁኝ። አባቴ የዛን ጊዜ ያው ይሄ ቲፒካል ያበሻ አባት የተለመደው ማለት ነው በብዙሃኑ በምናውቀው ማለት ነው ስራ እንድታገኚ አካውንቲንግ መማር አለብሽ አለኝ። ታርጌት የሚደረገው በኋላ ስራ። ያ እኔ ደግሞ የቁጥሯን ነገር ነግሬሃለሁ ቅድም። እሷ ቻሌንጅ ነበረች። ይሄ ነገር እንዴት ይሆናል አልኩ። አሁንም ቀይ በቀይ ላደረገው እኔ ነኝ የምከፍለው አለ። ኮስተር አለ። እኔ ነኝ የምከፍለው፣ የሚጠቅምሽን ነገር እኛ ነን የምናውቀው፣ መግባት አለብሽ አካውንቲንግ አለ። ሄጄ ተመዘገብኩ አካውንቲንግ። እንደዚህ ጠንከር ብለህ ይሄን አልፈልግም እንዲህ ነው የማደርገው ብለህ ቤተሰብን ዲፌንድ የሚደረግበት ታይም ይከብዳል። ያ አሁን ይሻላል። ሰው በነፃነት ፍላጎቱን እየኖረ ነው። ብዙ ሰው እናያለን አይደለ? ያኔ ግን ቤተሰብን ዲፌንድ ማድረግ ትንሽ ከበድ ይላል። ብዙ ህይወታችንን ብዙ መንገድ የሚመርጡልን የሚያሳዩን እነሱ ናቸው። ያው ለኛ ቀና ነገር ብለው ነው በሚያውቁት እና ባላቸው ኢንፎርሜሽን ነው የዛን ጊዜ የሚመሩት አይደለም። እህቴን ስነግራት ቆይ እስቲ አንድ ሴሚስተር እዩ አለችኝ። እሺ አልኩኝ። አልሆነም። ምን ሆነ? ግሬድ ጥሩ አልነበረም። ሜጀር አካውንቲንግ ነው። የሚገርም ነገር ቅድስት ማርያም ስንማር ሴንት ሜሪ ሃይ ስኩል ላይ ኢኮኖሚክስ ኮሜርሻል ሳብጀክት ነበረ። እስና ሳይንስ ወይም ደግሞ አርት እንደሌላው ትምህርት ቤት ለየት የሚያደርገው ሴንት ሜሪን እሱ ነበረ። ከሃይ ስኩል ስትወጣ ዲፕሎም ይዘህ ነው የምትወጣው። ስራ ልቀጠር ካልክ መቀጠር ትችል ነበረ እና ከዛ ደግሞ አይኔ ደግሞ ኢትዮጵያን ኤርላይንስም አየት መለስ እያልኩ ነበረ። እዛ ባገኝ እዛ ብገባ እያልኩኝ። ከምን የመጣ ነው? ስለዚህ ዝም ብለሽ የልጅነት ድሪም አለው ወይስ ድንገት የመጣ ወይስ ማረግ ወድ ነበር? አሁን ቁጭ ብለን ስናወራ እናቴ ምን ትለኛለች? ትዝ ይልሻል ደብረ ዘይት ሄደን እባክሽ እንደር የምትይኛል ሆቴል ትራቭል ማድረግ ነው ወድ ነበረ። አይ ዶንት ኖ ኬት እንደመጣ። ሶ ስራ ጀመርሽ በተመረቅሽበት? ኢቮክ ኮሚኒኬሽን የሚባል የዛን ጊዜ አንድ የአይቲ ካምፓኒ ምናምንና እዛ በሳምንት 3 ቀን ልምምድ ገባው። ብዙም አልቆየሁም። ይሄ ቲኔጅ ወጣትነት ታይም ምናምን እንዴት ነበር? መዝናናት በጣም ተጽዕኖ ነበረ። አሁን 2 ነን ብያለሁ አይደለ? እህቴ ለትምህርት ስትሄድ እኔ 9ኛ ክፍል ነበርኩ። እሷ ከዚህ ሀገር ስትወጣ ስወጣ ስገባ ስተኛ ስነሳ የምታየው እኔ ነበርኩኝ። የእናቴ ፉል ታይም ፕሮጀክት ሆኜ ነበርና ኮሌጅ ስገባ ትቆጣጠራለች፣ ታውቃለች መቼ ክላስ እንዳለ። እኛ የምንኖረው ኤዩ ነው ብያለሁ አይደል? ገርጂ ድረስ ሄጄ ደርሼ ስመጣ አንዳንዴ ሁሉ ልሸኝሽ ትለኛለች። አያስፈልግም ግን ጥሩ ጊዜ ነበረኝ። ምን መሰለህ ኢቨን ሃይ ስኩል እያለሁ እውነቱን ተናግሬ ሄዳለሁ። ዴይ ፓርቲ ነበር አይደለ? ነግራታለሁ። ልደት ነው ምናምን ብዬ አልዋሻትም። ፓርቲ አለ እላታለሁ። ብር ፈልጋለሁ እላታለሁ። ታደርሰኛለች የት እንደወረድኩ። የዛን ጊዜ የት ነበረ? ወሎ ሰፈር ጋር አንድ ሆቴል አለ ወይዛ እናም ነበር የምናዘጋጀው በተማሪ የሚዘጋጅ ማለት ነው። ቲኬትም ይሸጣል። ግን ነግሪያት ነበር የሚሄደው። እንደሱ ሄድ ነበር። ኮሌጅ ስንገባ ደግሞ ትፈቅዳለች፣ ግን እሷ ባለች ሰዓት መመለስ አለብህ። አሁን 3 ሰዓት ወይ 2 ሰዓት ማታ ነይ ካለች መመለስ አለብህ። አመሻለሁኝ። ጭፈራ መውጣት በእድሜው ማን የሚያደርገው ነገር ነው። ታውቀዋለች። እሷም አድርጋ ያሳለፈችው ነገር ስለሆነ እሺ ሂዱ ትላለች። ግን ደውላ አይበቃም ትላለች የሆነ ሰዓት ላይ እና አይበቃም ተባልክ ማለት አንተ ትራንስፖርቴሽን አዘጋጅተ ወደ ቤት መመለስ አለብህ። ወይም እሷ ትልካለች መኪና እንጂ ያችን ካለፍክ ኔክስት ታይም በቃ ስምምነት የለም። እሺ ኢቲ በምን አጋጣሚ ነው ጆይን ያደረግሽው? ድሮም ጀምሮ ቤት አሏት ጓደኞች እናቴ የሚመጡ። ኢቲ ማለት ተመልካቾቻችን ኢትዮጵያ አየር መንገድ ለማለታችን ነው። አንዳንድ ምናልባት ለሆኑ ሰዎች ቃሉ አጭር ሲሆን ሌላ ቦታ ሊመስላቸው ይችላል ያስባለሁ። ኢቲ ስንል የኢትዮጵያ አየር መንገድ እያልን ለማውራት
እንጠቀመዋለን ከዚህ ሰዓት ጀምሮ አጠር ለማድረግ እሺ ያ ምኞቱም ነበረ ከዛም ደግሞ ቤት መተው ሲያወሩ ሲጫወቱ ምናምን ያው ብዙ ጓደኞች ነበሯት እንደው ሆስተስነት ብትገባ ምናምን ሲባል ትዝ ይለኛል ግን እሷም ፎርስ ፑሽ አድርጋኝ አታውቅም እኔም ይሄን ያህል እዛ ካልገባው ብያ እንትን አስቤ አላውቅም ግን ማስታወቂያ ወጣ ሲባል ያቺ ትራቭል የማድረግ ፍላጎቷ አለች ሆቴሎች ኤክስፕሎር የማድረግ ደግሞ ምኞት አለ ሶ ሄድኩና አሁንም ከጓደኞቼ ጋር ነው ሄድኩት ስክሪኒንግ ምናምን ተብሎ ፕሮሰስ አለ አለፍን ለመጀመሪያ ጊዜ የት ነው የበረርሽው በአጠቃላይ ክላሱ ተይዘን ናይሮቢ ነው ምናምን ደርሶ መልስ ሄድን አንድ ላይ ማለት ነው ከዛ በኋላ ቼክ አውት የሚባል ፕሮግራም አለ እንደ ትሬኒንግ ፍላይት ማለት ነው ሮም ትሄጃለሽ ተባልኩና መጣሁ ጣሊያን አዎ ሮም ሊሄድ የማታ ፍላይት ነው በቃ ተስተካክለ አጥንተ ጥያቄ አለ መጀመሪያው ጉዞ ሮም እናቴም ኤክሳይትድ ናት ስናድግ ይሄ የፋሽን እና የነገሮች መመሰያ ማስመሰያ እንትን ነው አይደለ ጣሊያን ሀገር እንደዚህ የጣሊያን እንደዚህ ቃ የጣሊያን ጫማ ሲባል ስለሰማን በቃ በስማም ሾፒንግ ደርሽ ነው መጣልኩኝ ቁጭ ብዬ አምሽቼ አይ ይዞን የሚሄድ የትሬኒንግ የሚሰጠን ሱፐርቫይዘር ያስፈልጋል እሺ አልቻለችም ተባልኩኝ ወይ አይ ቲንክ አሟት የሆነ ነገር ተፈጠረና ቀረው አሰብኩት ወደ ቤት ሲሄድ በጣም ከፋኝ ደግሞ መሽቷል ያ ሄዳለሁ ብለሽ አንቺ ለእናትሽ ለጓደኞች ለብዙ ሰው ሜቢ ተናግረሽ ይሆናል ገና ትሬኒንግ ሳንጀምር ነው ተቀጠርኩ ብለን ያወራነው አሚ እንደገና ደወሉ the next day ለመቼ ቀን ነው ብቻ አንድ ቀን በኋላ ተዘጋጂ እንደገና ሮም አለሽ አሉኝ ደስ አለኝ ግን ለዩነቱ አሁን የሮም የአንድ ሳምንት ፍላይት ነበረ መጀመሪያው 2 ቀን ወይ 1 ቀን ነበረ እንደገና ተዘጋጀውና መጣው በጣም ደስ የሚል ፍላይት ነበረ አሰብኩኝ መጀመሪያ ፍላይት ላይ ሮም መሄድ ዩሮፕን ማየት በጣም ደስ ይል ነበር አሰልጣኝ የዛን ጊዜ ሱፐርቫይዘሬ ትግስት የምትባል ሴትዮ ነበረች ጥሩ ምሳሌ የምትሆን ደስ የምትል ቀና ስራውን እያሳየችኝ አብረን አስተናገድን ከታች ጀምሮ ጥያቄ እየጠየቀችኝ ስለ ስራው ስለ ሰርቪሱም ስለ ሴፍቲም ሴኩሪቲ እያወራን ደረስን ከዛ አረፍንና ከ1 ቀን ከ2 ቀን በኋላ ደግሞ አምስተርዳም ሻትል የሚባል እንትን ፍላይት ነበርን ሻትል እንሰራ ነበረ with a minimum layover እዛም ሄድን ልጆቹ በጣም ደስ ይሉ ነበር አዲስ ስለሆንኩ ያው ግዴታ ነው ትንከባከባለህ አዲስ ሰው ሲኖር ይዞኝ ይወጣሉ እንዲንሂድ ገበያ እንሂድ እንዲናድርግ ደግሞ አለው አይደለ በየአገሩ ምን እንደሚደረግ ምን እንደሚገዛ ያውቃሉና ሾፒንግም ስንወጣ ይሄን እዚህ ነው ምንገዛው ማየት ከፈለግሽ ይያሉኝ ጥሩ ጊዜ አሳለፍን አበሻ መንገድ ላይ ሳይ ደስ ይያለኝ ሰላም ይያልኩኝ እና ተመለስን ሮም እንደገና ጨርሰን ጥሩ ነበር ጥሩ ሰርተሻል አለችኝ ቁጭ ብለ ደግሞ ታወራለ መጨረሻ ላይ ጥያቄዎችን መልሰሻል ይሄን አለች ኮክፒት ደግሞ አስገባችኝ ፓይለቶቹ ጋር አስተዋወቀችኝ ፍላይት ዴኩንም አየው ሶ you can imagine አንድ ሳምንት ቆይተ በዩሮ ተከፍሎ የመጀመሪያ ፍላይት ነሽኔልን ምናምን የመሳሰሉ ሽቶች ገዝተ ስጦታ ለናት it was a big deal እና ደስ ብሎኝ የመጣሁት የነበረው ቫቲካንን ጎብኝተን ፎቶዎች ሁሉ ነገር ምንም አልቀረብኝ it's amazing በጣም አሪፍ ከዛ በኋላ ስራው እንዴት ነው የቀጠለው ላይክ ኦሬዲ ራስሽን ችለሽ ሲኒየር የሆንሽ ራስ ሰርቪ ያደረግሽ ምናምን ከዛ በኋላ ጉዞሽ ምንድነው የኢትዮጵያን ኤርላይንስ የዛን ጊዜ የነበረው ትሬንድ በየፖዚሽኑ ትሬኒንግ ትወስዳለህ የተለያየ ፍላይት ላይ ሶ ወደ 3-4 ትሬኒንግ ፍላይት ሄጃለሁኝ ከዛ ያው ራስን ችለ ያለ ሱፐርቫይዘር ግን ያው ፍላይቱን ሊድ ምንለው ካቢን ክሩ አለ አይደለ እነሱ ይኖራሉ ግን አንተን ብቻ የምትከታተልና የምታሳይ ሱፐርቫይዘር አያስፈልግም ከዛ በኋላ 3 አመት ብቻ አይደለም ያንቺ የሆስተስነስ ወይም ደግሞ ይሄ ኤርላይንስ ውስጥ የቆየሽው ጆርኒ 3 አመት ብቻ አይደለም ብዙ አመታት ነው ከዛ በኋላ ምንድነው ነው ከኢቲ በኋላ I don't know ብቻ ለውጥ መፈለግም ይሁን ከቤትም ወጥቼ ደግሞ አላውቅም ነው ኮሌጅም ሲሄድ እዚሁ ከተማ ነው ሄድኩት ሌላ አጋጣሚ አልነበረኝም እና ትንሽ ኢንዲፔንደንሱን ፈለኩት መሰለኝ ኤሚሬትስ ኤርላይን ደግሞ አፕሊኬሽን እንደዚህ ተጀምሯል ሲባል ኦንላይን አፕላይ አደረግ የዛን ጊዜ አብሮ አደግ ጓደኛዬ ጋር ነበር አፕላይ አደረግ ነው ኢሜል ላኩና በዚህ ቀን ሸራተን እንመጣለን አሉ አፕላይ አደረግን ኢሜል መለሱልን ኢንቪቴሽን ላኩ ለዛ ቀን ብዙ ሰው ነበረ እኔ ራሴ ደከም ብሎኝ ከፍላይት መጥቼ ነው ሄድኩት እንዳያመልጠኝ ማለት ነው ቀላል አልነበረም የዛን ቀን አሁን ይሄ ነገር ይሆንና ማለት ሰው በዝቶ ነው ሰው ብዙ ነው አንደኛ ሁለተኛ ስታየው ኮምፒቲሽኑን እኔ እችላለሁ ያው አስተዳደጋችንም እንደዛ ነው መሰለኝ አይደለ እንትን ለራሳችን ብዙ ክሬዲት አንሰጥም በእኛ ኮሚኒቲ ፕላስ ደግሞ ያው የሆነ ምሰጩ ቦታም አለ አይደለ የውጭ ምናምን ሲባል ልጆቹም የመጡትም ይሄ አውትስፖክን የሆኑ ምናምን ነውና
አሁን እኔ እዚህ ጋር ካናይ ኮምፒት ትላለህ። አንድ ሁለት ሲባል ሁለት ትሬነሮችና ሌላ አይ ቲንክ አድሚን ነገር ነው ይዘው የመጡት ብሎ መጨረሻ ኤንድ ኦፍ ዘ ዴይ ወደ 15-17 ሰው ቀረን ካልተሳሳትኩኝ። ኦኬ አይ ቲንክ አንድ ወንድ ሌሎቻችን ብዙ ሴት ነበርን። ከዛ ፈተና አሁን የኖሌጅ ቴስት ተባለና ደግሞ የጥያቄ እንትን ተሰጠን፣ እሱን ሰራን። በቃ መልሳችሁን እነግራችኋለን አሉ። መሽቷል ኦልሞስት ጨርሰን ስንወጣ። ከዛ the next day ፎቶ ያልደረሰልን ልጆች ነበርን፣ ሙሉ ፎቶ ምናምን እናደርስ። እሱን ሰጠን። በቃ we'll send an email ወይም ደግሞ እንደውላለን አሉን። we call that a golden call። በስንተኛው በሳምንቱ ነው በሁለት ሳምንቱ ስልክ ሲደወል በቃ ደስ ያለኝ ለለውጥ ነው። ይሄን ርቄ መሄድ ምክንያቱም the beauty of እዚህ መስራቴ ቤት ስትመጣ ቤት ነው የምትገባው፣ ቤተሰብ አለ፣ ጓደኛ አለ፣ ቋንቋ ነው፣ ብዙ አድቫንቴጅ አለው። ለወጥ ያለ ነገር ማየት ደግሞ ያው ፐርሰናል ቾይስ ነው አይደለ? ጆይን አደረግሽ? ቲኬት ቪዛችን ይዘናው ጆይን አደረገ። ኤሚሬትስ 2008 ኖቬምበር ላይ ስገባ ዱባይ ማታ ነበረ። እንደገና ወደ ሌላ ትሬኒንግ፣ ሌላ አዲስ ነገር፣ አዲስ ኢንቫይሮንመንት፣ አዲስ ኤክስፖዠር፣ ኤቭሪቲንግ። ያው ልምድና እውቀት ስላለ ከዚህ ጋር ትንሽ ይጋጭብሃል። ብዙ ነገር አይለያይም፣ ግን ያው የራሱ ካምፓኒዎች የራሳቸው የአሰራር ደንብና የትምህርት ደንብ አላቸው። በተለያየ ሀገር የሚመጣ የተለያየ ቋንቋ የሚናገር ሰው አለ። ጥሩ ነው ኤክስፒሪየንስ ነው እውነት ለመናገር። ለእኔ ከኮሌጅ በላይ የረዳኝ ብዬ የማስበው ህይወቴ የካቢን ክሩነት ላይፌ ነው። በአጠቃላይ በኢትዮጵያን ኤርላይንስ እና በኤምሬትስ መሀል 15 ዓመት ሰርቻለሁ። ኢትዮጵያን ኤርላይንስ እና ኤምሬትስ 15 ዓመት፣ ረጅሙ ጊዜ ግን ኤምሬትስ ውስጥ ነው። ረጅሙ ጊዜ 12 ዓመት አካባቢ አይደለ? አዎ ወደ 12 ዓመት አካባቢ። በአጠቃላይ ከውስጥ ወደ 94 ሀገር ብዙ ካሪቢያን አላየሁም እንጂ እንደዛ ከተሞች ልበል ሀገር ብቻ ወደ 94 በጣም ብዙ ነው። በጣም ብዙ ምክንያቱም እዚህ ኢትዮጵያ ያለን ኢትዮጵያን ኤርላይንስ በጣም ብዙ የአፍሪካ ዴስቲኔሽን ነበረን። በጣም ቆንጆ በጣም አይ ቲንክ የዛን ጊዜ መሰለኝ የአፍሮ ማያም ፍላጎትና እንትን ተቀብሮ የቀረው እሱ የምናየው መንገድ ላይ የምናያቸው አርት እንትኖች ስዕሎቻቸው፣ ሴኔጋል ስትሄድ ጋና ስትሄድ የምታያቸው ነገሮች፣ ከዛ ደግሞ ኢጂፕት ስትሄድ የምታየው ነገር በጣም ብዙ እንትን ቢዩቲ ያለው አፍሪካና ኢቨን መጎብኘት ራሱ ሲታሰብ ከዚህ ነው መጀመር ያለበት። ከኬንያ ከታንዛኒያ ነው መጀመር ያለብን። ወደ ዩሮፕ ወደ ኤዥያ ነው እኛ ኖርማሊ አይናችን እንትን የሚለው አይደለ? ግን መታየት ያለበት አፍሪካ ውስጥ በጣም ብዙ ቆንጆ ነገር አለ፣ ብዙ ካልቸር አለ፣ ኔቸር ከእንትን ብትሄድ ሳፋሪ ብትሄድ ኬንያ ቅርብ ነው ለኛ፣ ቪዛ ራሱ አያስፈልገንም። ዶሜስቲክ ፍላይትም እንሰራ ነበረ፣ አክሱም፣ ላሊበላ፣ ጎንደር። እዛ ምን ለየት ያለ ነገር አለው ኤሚሬትስ መስራት? ላይክ በስራው ሌሎች ዜጎች በደንብ ነበሩ፣ ይሄ ጥቁሮች ምናምን ከዓለም ላይ እንግዲህ ከ120 በላይ ናሽናሊቲ አለ ነው የሚባለው ካምፓኒ ውስጥ እኔ በነበርኩበት ጊዜ እና ብዛት አለን። እኔ እንኳን አሁን በኮቪድ አካባቢ ነው ስራ ያቆምኩት። ወደ 24,000 ካቢን ክሩና ፓይለት አለ ተብሎ ይታሰብ ነበር የዛን ጊዜ። በስታት ትልቅ ኦፕሬሽን ነው በጣም ከኛ በኋላ ቢጀምሩ ያው እንግዲህ አይ ቲንክ ብዙ ኢንቨስት አድርገውበት ይሁን ወይም ደግሞ ዲማንዱም አለ ሚድል ስቲም ስለሆነ ካይንድ ኦፍ ሎኬሽኑም ያለው ያረጋቸዋል። ትልቅ ካምፓኒ ነው። ትንሽ አሁን እኛ ጋር እዚህ እንደ ፋሚሊ ነው አይደለ? ስትወጣ ስትገባ ትተዋወቃለህ፣ ሀዘንም ቢሆን ምንም ቢሆን ትገናኛለህ። እዛ እንደው አንተ ጥሩ ቫልዩ ኖሮ ጓደኛ ካልመሰረትክ በስተቀር ወይም አብሮ አንድ ቢልዲንግ ላይ በመኖርናም ካልሆነ በስተቀር ትንሽ ሴንስ ኦፍ ቢሎንጊንግነሱ ይሄን ያህል ነው። በ15 ዓመት የኢቲ እና የኤምሬትስ ቆይታሽ ምንድን ያተረፍሽው? እውቀት። ምን አይነት እውቀት? እንዳልኩ ሁለገብ እውቀት። ዛሬ እዚህ ጋር ጊፍት ጠቅልል ትባላለህ፣ ነገ አሞኛል ትባላለህ፣ ታማክራለህ። ከዛ ደግሞ እዚህ ጋር ሰርቪስ ፕሮቫይደር ነህ፣ ታስተናግዳለህ። መስተንግዶ ሙሉ መስተንግዶ ነው ስራ የምንችለው። እኔ አሁን አይ ቲንክ እንደው ወይ ሆቴል ወይ ሬስቶራንት ገብተሽ እንዲያርጊ ብባል የሚከብደኝ አይመስለኝም። ምክንያቱም በቃ ደምህ ውስጥ ገብቷላ። ያለ ካልኩሌሽን ነው። ሮቦቲክ አክት ነው። ጠዋት ተነስተህ ተዘጋጅተህ ልብስህን ለብሰህ ስትመጣ ዩኒፎርም እድሜ ልኬን ዩኒፎርም እንደለበስኩ ነው እንግዲህ እንዳየኸው ከሴንት ሜሪ ጀምሮ ኢቲ በዩኒፎርም ነው የኖርኩት። እና ስራ ማክበር፣ በሰዓት መድረስን፣ ሰው ጋር ቁጭ ብለህ ከማንም ጋር ይሁን
አውርተህ ተግባብተህ ነው የምትገባው። በጣም አይ ዶንት ኖ አንተም እንግዳ ሆን አድርገህ ያቀረብካቸው ፕሮግራም ስለምከታተል አውቃለሁ እንዴት አይነት ክሬቲቭ የሆኑ ልጆች አይተሃል። ብዙ ሰው ትተዋወቅበታለህ። እኔ በጣም ብዙ ሰው ተዋውቂበታለሁ። ልምድ ብቻ ሳይሆን በቃ እውቀት አካብተህ ብዙ ነገር አካብተህ ዘመድ ጓደኛ አካብተህ ነው የምትወጣው። ሌላው በጣም የሚገርመኝ እኔ የተወሰኑ ፓይለቶችንም አውቃለሁ። እንዳልሽው ደግሞ ሆስተስ ላይ ሰሩ የነበሩ በጣም ብዙ ወዳጆች አሉ፣ የማራኪ እንግዶች የነበሩም አሉና በጣም ሌላው የሚገርመኝ ነገር በጣም ይሄ ኮንፊደንስ በደንብ ማውራት ሀሳብን መግለጽ ምናምን ፍሉዌንት ኤቭሪዋን ሁሉ ነገር አብሮ ይያያዛል። አንተ ዛሬ እኔን አገኘህ እኔን ስታዋራ ያለው ኮሚኒኬሽን እና ትቀያየረው ኢንፎርሜሽን ሌላ ነው። ሌላ ጋር ደግሞ ስትሄድ ከዛ ማዳመጥን ያስተምርሃል። ከዛ አንደኛው እኔ ነጋዴኝ ይልሃል፣ አንደኛው ዶክተር ነው፣ ሚኒስቴሮች ታገኛለህ፣ እስከ ሮያል ፋሚሊ ታገኛለህ። በጣም ሰው የሚፈልጋቸው ቀጠሮ ተይዞ ወይም ደግሞ ወር 2 ወር ቀጠሮ አዘማት ታገኛቸው ሰዎች እኛ ጋር 7 ሰዓት ቁጭ ብሎ ታገኛለህ። አንተ ያንተ ምርጫ ነው። እዛጋችን ኢንፎርሜሽን ተጠቅመህ ታያለህ። ቢዚ ካልሆኑ ስራ እየሰሩ ካልሆነ ወይ መተኛት ማረፍ ካልፈለጉ ታዋራለህ። ብዙዎቹ ቀናዎች ናቸው። አንተ ጠይቀህ ሳይሆን እነሱ they strike a conversation so ምንድነው ፕላንሽ? ይሄ ስራ ለመቀጠል ነው ወይስ ምንድነው ወደፊት ምንድነው የተማርሹ ከየት ነው የመጣሽው? ስታወራውን ኢትዮጵያዊ ነኝ ስትል ብዙ ሰው ስለ አፄ ኃይለ ሥላሴ ጠይቁሃል፣ ስለ ኢትዮጵያ ቡና መገኛ እንደዚህ ያላችሁ ነው የሚሉሃልና እሱን ሪኮግናይዝ ሲያደርጉ ደስ ይልሃልና እሱ መሰለኝ ከሰው ጋር በደንብ አዳምጠህም አንተም ደግሞ የምታውቀውን ነገር ተካፍለህ ከዛም ጓደኝነት የምትመሰርት ወይም ደግሞ ቤተሰብ ሆነ የምትቀረው በዛ አጋጣሚ ነው ብዬ አስባለሁ። ጥሩ። በዚሁ አጋጣሚ ስለ ኦፖርቹኒቲ እናውራ። ኦፖርቹኒቲ መጠቀም ደስ ይለኛል። እናንተ እንግዲህ ያላችሁ ኦፖርቹኒቲ በጣም ለብዙዎች ሩቅ የሆነ ግን ለእናንተ ቅርብ የሆኑ እንዳልሽው ለ10 ሰዓት ለ7 ሰዓት ከዛ በላይ አብሯችሁ የሚበሩ ትልቅ እንግሶች የማግኘት እድሎች አሉ። እነዛን ኤክስፖዠሮች ደግሞ ወደ ቢዝነስ ኦር ሌሎች ነገሮች መቀየር እንግዲህ ያው የእናንተ ችሎታ ነው ማለት ነው። ሰው እድሎችን መጠቀም እና አንቺ ደግሞ እድሎች እንዴት ነው የምትጠቀሚው? ላይክ ብዙዎችም ደግሞ ሼር የሚያደርጉት የሚወስዱት ነገር ይኖራል። በዙሪያችን ብዙ እድሎች እያሉ ማንጠቀም ማናያቸው እድሎች ይኖራሉና እዚህ ነገር ላይ ብናወራበት ደስ ይለኛል። በዙሪያችን ያልከው ከመጨረሻው ልጀምርና አንዳንዴ እያለ እንትን ሪኮግናይዝ የሚያደርግ የሚያቀት ጊዜ አለ። ግን ምንድነው ያው የሰውን ስፔስ እና ፕራይቬሲ ሪስፔክት አድርገህ ይቅርታ ቢዚ ነህ እንዴ እንዲህ ልልህ ፈልጌ ነበር። አሁን ባለፈው ፕሮግራም ነበረን ዱባይ ስለ ኤአይ እና ምናምን እናወራ ተብሎ ነው። ብዙም እውቀት ስለሌለኝ ሃውስ ኪሪየስ ሄድኩኝ። ናስ ሃውስ የሚባል ቤት አለ። እዛ ነው ቪላዎች አሉ፣ የተለያየ ክፍሎች አሉ። አፍሪካ፣ ኤዥያ ምናምን እያለ የተለያየ ክፍሎች አሉ፣ ሩሞች አሉ ያዘጋጃቸው እና ፕሮግራም ልካፈል ሄጄ ናስን አገኘሁት። ለምንድን ያገኘሁት? ቀድሜ ስለደረስኩኝ ሩም ውስጥ ቁጭ ብሎ እየሰራ ነበረ። ፎቶ እንነሳ ምናምን አላልኩትም። was surprised like okay ልክ ነኝ አይደል? መልኩ ወንድሙ አይደለም አይ ነው ወንድም እንዳለው እዛ አንድ የሚያስተዳድር ሰጠጋልኩና ሃይ ናስ አልኩት። ሃይ ያለኝ ከዛ sorry if I'm not bothering you like you have a minute ስለ ጊዜ you have 1 minute አለኝ። he does 1 minute videos አይደለ? ከዛ በዛ ሰዓት ነው ፎቶ እንነሳ ማለት እችላለሁ። ኖ ኦኬ አልኩና 1 ሚኒት መጠቀም አለብኝ። ሶ ቢዝነሴን ነገርኩት። እንደዚህ ማድረግ ፈልጋለሁ እንዲህ ማለት ከዛ ደግሞ I want to scale እንደዚህ ነው ስለው ኦኬ ይሄን ብታደርግ ይሄ ሞክረሻለሁ ይሄኛውስ ነው ይሄኛውስ yes አይተደግመሽ መሞከር ከዛ you have to find other thousands of ways አንድ ነገር ግን እንትን ለማለት ለማሳካት so you're on the way already ከነገርሽኝ ነገር don't stop አለኝ። thank you ጨረስን 1 ደቂቃችንን so ያ በፎቶ ፖዝ ታልቅ ትችል ነበር 1 ደቂቃ ታልቅ ነበር so it's a choice okay ገባ opportunity ገና ለገና አንተ ቢዝነስ ለሰጠኝ ብቻ አይደለም ያቺ እንዳልኩ 1 ደቂቃ ተናግረህ የምታልፋት ነገር ለእኔ ትርጉም አለው። ከዛ ደግሞ እኔ ማላቀውን ነገር ወይም ደግሞ እኔ መድረስ የፈለኩበት ቦታና አንተ አክሰስ ያለህ ቦታ ሊኖር ይችላል። እንትናን እዚህ ቦታ እኮ ብልክሽ ረዱሽ ይሆናል ልትለኝ ትችላለህ። ካልጠየቅኩ ግን ማግኘት አልችልም አላውቅም። ጸሎቱ የሚለው አንኳኩ ይከፈትላችኋል ነው። ስለዚህ እሱን መጠቀም አለብን ብዬ አስባለሁ። እዚሁ ኦፖርቹኒቲ ላይ ነው ያወራን ያለነው እና አንቺ ኦፖርቹኒቲዎችን መጠቀም አሁን ላለሽበት ደረጃ ያደረሱሽ መንገዶች የተጠቀምሻቸው ነገሮች አሉ? እዛ ደረጃ ላይ ስትደርስ አንዳንዴ ያው ያሳለፍካቸው የሚቆጩህም አሉ። ሁሉ ጊዜ እኮ ሁሉንም እድል ተጠቅሜያለሁ አይደለም።
እንዴት ነው የዛን ጊዜ የነፃ ጉዞ ነበር ገባ አባባሌ ላይክ ተከፍሎ ነው የምትሄደው ሆቴል ተይዞልሃል ያን እድል ተጠቀምኩባሽ ይቆጨኛል አንዳንዴ ደክሞ ተተኛና መነሳት ተሰንፋለህ መቼም የሰው ተፈጥሮ ነው ማረፍ አለብን ግን ያንን በተጠቀምኩ ኖሮ ብዬ ይቆጨኛል ወይም ደግሞ አንድ ሰው አግኝተህ አውርተህ ምናምን ወይ ቢዚ ሆነ ወይም ደግሞ is it appropriate ነው አይደለም ብለህ ሳትጠይቅ ኮንታክት ወይም ደግሞ ኢንፎርሜሽን ሳትጠይቅ ትለያያለህ እንጂ ሜጀር ኦፖርቹኒቲ ሆኖ የስራ እድል የሚሆን ነገር ወይም ደግሞ መሞከር ወዳለሁ እኔ ብዙ ነገር ሞክራለሁ ብዙ ነገር ጠይቃለሁ ከዛ ደግሞ ያው ቦታና መስመር ሲይዝ ደግሞ ያለሁበት ላይ ደርሻለሁ ወደሚቀጥለው ደግሞ መንገድ የሚሄደው በየማስበው በሜንተርሺፕ አምናለሁ ግዴታ ሰው እኔ ሜንተር አድርግሻለሁ ነይ መባል የለብህም አንተ የምትፈልገው አይነት ዕውቀት ያለው ወይም ደግሞ ካንተ ደግሞ ለየት ያለ ነገር እኔ ላይ ቫልዩ አድ ያደርጋል ከኔ ዕውቀት የተሻለ ወይም ደግሞ የኔ ፊልድ ላይ ብዙ ልምድ ያለው ሰው አለ ብለህ ካሰብክ ያንን ሰው አንተ መፈለግ ማግኘት ማናገር ያንተ ግዴታ ነው ማንም ብዙ ሰው አሁን ቢዚ ነው አይደለ ፋሚሊ አለ ስራ አለ ቢዝነስ አለ ሶ እኔ ጋር መተህ እንደዚህ አድርግ ብሎ የሚጋብዝ ብዙ ሰው የለም ትዝ የሚል ከሆነ በአስተዳደጋችን ኢቭን ከነጋዴው ቤተሰብ እንደዚህ መጥቶ ከክፍለ ሀገር መጥቶ እኛ ጋር ይዋል ሊማር ይመጣል አይደለ ከዛ መርካቶ እኔ ጋር ይዋል ተብሎ ታስተምራለህ ታሰራለህ ከዛ የሆነስ ደረጃ ላይ ደግሞ ሲደርስ ብር ትሰጥና መቋቋሚያ የራሱን ቢዝነስ እንዲከፍት ታደርጋለህ ሶ ይሄ የለና የነበረ ነገር ነው ሜንተርሺፕ ዳትስ ሜንተርሺፕ እኛ ያው ስሙን ስላልተጠቀምንበት ነው እንጂ ቤተሰብ አምጥተ ማሳደግ የእህት ወንድም ልጅ እኔ ጋር ይደግ እንደዚህ ይማር ማለት ስራ ማስቀጠር እሱ ራሱ አንተ እያነጽክ ነው ከራስ ኃላፊነት ወጥተ የሌላን ሰው ኃላፊነት መውሰድ ማለት ነው ሶ ዕውቀት ያለው ሰው አስተያየቱ አንዳንዴ ማተር የሚያደርግ ሰው አለን አሁን አንዳንድ አግሪመንት ሲሆን ወይ ከሆነ ሰው ጋር ዲል ተሰጥቶኝ ሲሆን ካምፓኒ ወይ ሆነ ነገር እንደዚህ ከኛ ጋር ስሪ ወይም ደግሞ እኔ ከናንተ ጋር ለስራ ብዬ ሲሄድ በዛ መንገድ ሰርቼ ማላክ ከሆነ ወይም ደግሞ የሆነ መመለስ የሚያቀት ጥያቄዎች አሉ አይደለ ስራ ላይ ምደውልባቸው ቦታዎች ሰዎች አሉ እንደው ያው ጓደኛ አላቸዋለሁ አሁን ግን ለኔ they have a big value እንደ ፋሚሊ ነው ማያቸው ደውዬ እንደዚህ ደግሞ እውነቱን ነው የምናገረው እንደዚህ ነበር እንደዚህ እኔ እንዲፈርቻለሁ ወይም ደግሞ እኔ እንዲያልመሰለኝም ከዛ there's nothing you gonna lose እንዲብታደርጊ እንዲብትሆኚ ይሄኛው በዚህ ይሆናል ከቀረ ይሄን ትይዥበታለሽ ከቀጠልሽ ደግሞ ይሄን ጥቅም ታገኝበታለሽ ሪስኩ ይሄ ነው ምክንያቱም አንዳንድ ሰው በትልቅ ስኬል ነው እዚህ ዓለም ላይ ዲል የሚያደርገው አንዳንዴ ሲሳካ መድረስ ይችላልው ብለህ ራስን ትጠራጠራለህ ግን ጥሩ ነው ደግሞ ራስን መጠየቅም አይደለ ሶ ከእንደዚህ አይነት ሰው ይሄም ኦፖርቹኒቲን መጠቀም ነው ያ እሱ እንደዛ ብዬ ነው የማስበው እንግዲህ በእኔ አስተያየት ከካቢን ክሩ ለመውጣት የወሰንሽበት ሞመንት ምንድነው እዚህ ቢዝነስ እንሰራ ነበር ከእህቴ ጋር ጎበዝ ናት 2-3 አርጋው ነበር በልብስ የተጀመረ ከዛ ወደ ጊፍት አይተም እና ጌጣጌጥ ማስመጣት ከዛ ወደ ካፌ ምንም አስፍታ ነበርና ዋት የሆነ ሰዓት ላይ እኔም ብቻዬን ሆንኩኝ ብታግዥኝ አለችኝ እኔም ደግሞ እዛ ትንሽ እየደከመኝ ነበር ብዙ ጊዜ ሆነኝ ስንፈርም ኮንትራት 3 አመት ነበር የምንፈርመው ኤምሬትስ እያለን በየ3 አመቱ ማለት በየ3 አመቱ ነው የምንፈርመው ኮንትራት የምናድስ የነበረውና አንድ አመት አካባቢ ሲቀረኝ ትዝ ይለኛል ሜይ ነገር ላይ 2018 አካባቢ ይሄ ነገር አይ ቲንክ ይብቃኝ መስለኝም እየደከመኝ ነው ከዛ ደግሞ ቤትም ይናፍቃል ምንድነው የካቢን ክሩነት ስራ ወይም ደግሞ የአቪዬሽን ስራ ሞስትሊ ሺፍት ወርክ ነው ብዙ ነገር የሚስተረጋል ስለዚህ ሱፐር ሂውመን ነን ብለን ነው የምናስበው እኛ እንግዲህ አይ ሆፕ ሌሎችም ይስማማሉ ከኔ ጋር ሆስተስ ፓይለት አቪዬሽን ላይ ያለ ሰው ምክንያቱም ቢሮም እኮ ያሉት ለሊት መውጣት ያለበት ምግብ አለ ዲዩቲ ፍሪ አለ ኦፊስ የሚስተካከሉ ነገሮች አሉ ሶ እኛ ብቻ አይደለንም ኢትስ አ ቲም ወርክ በነገራችን ላይ ካቢን ክሩ የደፌስ ኦፍ የኤርላይኑ ይሆናል እንጂ ከኋላ በጣም ብዙ ቲም አለ ከቲኬቲንግ ጀምሮ ከስተመር ሰርቪስ ኤርፖርት ኤጀንት በጣም ትልቅ ነው ሶ ከሲስተርሽ ጋር ቢዝነሱን ራን ለማድረግ ለማገዝ ለመስራት ወጣለሁ ብያሰብኩኝ አመት አካባቢ ነገር ሲቀረኝ ፋስት ፎርዋርድ 2019 መጨረሻ ላይ ኮቪድ የፓንደሚክ መወራት ጀመረ አይደለ እየበረረን ነበር እስከ ፌብሩዋሪ ማርች ቢጊኒንግ ድረስ እዚህ ለኛል ፍላይት እንሰራ ነበር እዛ እና ኤርፖርት ተዘጋ ኮምፕሊትሊ ደሞዝ ምናምን አለ ደሞዝ ነበረ ኢሜል ላኩና ያው ኢሜል ነው ኮሚኒኬሽኑ ብዙ አይደለም መጀመሪያ 25% እንቀንሳለን አሉ ከደሞዝ ምንድነው እዛ የነበረው አሰራር ደሞዝ አለ
ለኛ ያው ፍላይት ክሩ ነው በአጠቃላይ ለካቢን ክሩና ለፓይለት ከዛ ደግሞ ፍላይንግ አወር ደግሞ አለ በበረርክበት ሰዓት ደግሞ የሚከፈል ክፍያ አለ እሱ ሲቀርብሃል የበረራው ግን ከደሞዝ ላይ 25% ምንም ነገር ስለሌለ አልውሻልን ከዛ እስከ 50%ም ተቀንሷል 2 ወር ጨርሰን ጁን ጁላይ ኦገስት አይ ሪሜምበር እንበር ነበር ብዙም ባይሆን የተወሰነ ዴስቲኔሽን ሄደህም እዛ ግን ሁሉ ነገር በቁጥጥር ነው ስትወጣ ስትገባ አይደለ ሶ ፋስት ፎርዋርድ ኦገስት መጨረሻ ላይ ምንድነው ትሬኒንግ ወሰድን የመኖሪያ ፈቃድ ታደሰ ትዝ ይለኛል ፈተና ወሰድን ቪዛ ታደሰ ምናምን ኮንትራት አላኩ ድሮ ቢሮ ሄደን ነበር የምንፈርመው ከዛ በኢሜል አረጉት ስንጠይቅ ቆይ ይመጣል አሁን ብዙ ሰው ቢሮ የለም ምናምን አሉ ኮሚኒኬሽኑም ብዙም ይሄ ሰው ስለመቀነስ ምናምን አልነበረም ግን ያው ደግሞ ይሄ ሴቪንግ ምናምን የሚባለው ነገር የሚጠቅመው ደግሞ እዚህ ጋር ነው አይደለ ቀድሞ መዘጋጀት ግን ምንድነው ቆጣቢ ጎበዝ አይደለሁኝም ያለውን ሪሶርስ መጠቀም ማረግ ያለብኝን በማረግ አምናለሁ መዝናናት ካለብኝ ወጥቼ መዝናናት እቃም ያማረኝ ነገር ከግዛት ከቤት እቃ ጀምሮ ለራሴም መሳሰት ሰው አይደለሁኝም ግን ያው መቼም ለሬኒ ዴይ የምትላት ነገር አለች ኢሜል ሲልኩ it was around September beginning of September ብዙም ሰርፕራይዝ አልሆንኩም ወዲያው መዘጋጀት ጀመርኩ ወደ ኢትዮጵያ ልመጣ ከዛ እህቴ አይ እኔ መሄድ አለብኝ ብላ ወደ ካናዳ ተመልሳ ነበር ልጆቹን ይዘው የዛን ጊዜ ልክ ኮቪድ ሲጀምር ስለዚህ አሁን ወደ ኢትዮጵያ ስመለስ ያው እናቴ ያለች ጓደኛ ቤተሰብ አለ ምንድነው መሰራው ግራቱ አዲስ ኢንቫይሮንመንት ነው የሚሆንብኝ አሁን እህቴ የለችም ያ ሁሉ ስራ ተዘጋግቷል ኮቪድ ነው እዚህም እንደዛው እየተዘጋጀው ያለው ኦፖርቹኒቲ መጣ የስራ ኦፖርቹኒቲ ምን አይነት ኦፖርቹኒቲ ፕሮፐርቲ መግዛት እንፈልጋለን የሚሉ ሰዎች መጡ ቤት እሺ ከዛ አላውቅም እዚህ ያለሽ ማለት ነው አይደለም ተመለስኩኝ ከዛ አላውቅም ግን እስቲ ቼክ ላድርግ አልኩኝ ኦኬ ጊዜ እንሰጥሻለን አሉኝ እንዳልኩ የውለገብነ ጠያየኩኝ አገኘሁኝ እሱ ሀፕን እያረገ ያለ ገና ዲሉ ላይ ሳልደርስ አዲሳይድድ ወይ ለመቅረት ኮዝ ስትወጣ ደግሞ የሚከፈላል ያገልግሎት እሱም አለ ይረዳሃል 15 አመት ኦልሞስት 12 አመት ያገልግሎት ክፍያ ብዙ ሊሆን ይችላል አላቅ በቂ ነው በቂ ነው እና ያ እሱን ይዤ እንደገና ለወጥ ያለ ሰፈር መግባት ፈለኩኝ ምንድነው ለኔ አሁን መብረር ሳቆም ያን ኤርክራፍቱ ምናምን ማየት አልፈለኩም that's just my personal choice ራቅ ብዬ ወደ ሌላ ሰፈር ሄድኩና ቤት ተከራየው አዲስ ኑሮ ጀመርኩኝ እቺ ቢዝነስ ተዘጋች ከአንድም ሁለት ነበር ሪኩዌስቱ እንደዛ ያልኩኝ በቃ ኑሮ በዱባይ ተቀጠለ ምን ቢዝነሶች ላይ ነው ቆየሽው ማለት ነው ዱባይ ላይ አሁን በአጠቃላይ በሜጀር ቢዝነስ ላውራ ካልኩኝ የፕሮፐርቲውን ቢዝነስ በደም ካምፓኒ ከፍቼ ሊጋሊ እሱን ሰራለሁኝ ማሻሻጡን ማኔጅመንት እና ሊዚንግ እሱን አክቲቪቲ ሰራለሁኝ ከዛ በኋላ ደግሞ አፍሮማያ የተጀመረው 2018 ነው በነገራችን ላይ ኤምሬትስ ይያለው በስካርፍ ነው የጀመርነው አሁን ያረክሽው አይነት ማለት ነው የዛን ጊዜ ዲዛይን የመጀመሪያ ዲዛይን አዲስ አበባ ነው እኔ 2018 ላይ እንግዲህ ከማስታውሰው ስካርፍ ዲዛይን ስጀምርና አትመን ስናወጣ ሌላ ከቱሪዝም ውጪና ከኢትዮጵያን ኤርላይንስ ውጪ ሲልክ ስካርፎች የሚያሰራ ሰው እንደዚህ በግል ብዙም ሰው አልነበረም አላውቅም ሜቢ ኔ እና የዛን ጊዜ አዲስ አበባ ዲዛይን አይቻላውቅም ስካርፍ ላይና ያው ስራ ላይ ቁጭ ስትል እንዳልኩ ትራቭልም ስታደርግ በየዲቲ ፍሩ ትገባለህ አንዳንዴ ሰዓት የለንም ቀጥታ ወደ ኤርክራፍት ስትባል እየጓጓህ ነው የምታልፈው እንዲህ ያየህና ቁጭ የምጽፋቸው ነገሮች ነበሩ አይዲያ ጻፉ ይባላል ምክንያቱም አንዳንዴ ኤክሳይትድ ሆነ ታስቦና ትረሳዋለህ ወይም ደግሞ ለምንድን ነበር እንደዚህ ያሰብኩት ምን አነሳሳኝ አረጋዋለሁ ብለ ደግሞ ትተዋለህ አይደለ መጻፍ ጥሩ ነው ጽፍ ነበር አይዲያዎች ኢንፎርሜሽኖች ይዝ ነበር እሱን ዲዛይን አድርገን ስንጀምር በጣም ጥሩ ፊድባክ ነበረው the only thing አዲስ አመት ላይ ነው ያወጣሁት አዲስ አመቱ ሲያልቅ አይ በቃ አዲስ አበባ አዲስ አመት አለፈ ይሉኛል ሲዝናል ማለፍ የለበትም እኔ እንደዛ ብዬ ነው የማየው አዲስ አበባ አንድ ያለችን አበባ ናት ሌላ አበባ የለንም ማለት ሳይሆን መታ የምትጠፋ የሚጠፋ ነገር ይናፈቃል አይደለ ለዛ ነው ለኔ አዲስ አበባ it was our signature design ወደ 5 አይነት ነው 7 አይነት ዲዛይን ያወጣ ነው ከዛ በቃ እሱን ጀመርን የዛን ጊዜ ስራውም ላይ ስለነበርኩኝ ብዙም ኮስት አልነበረኝም ለመላክ ወደ አሜሪካም ወደ ኢሮፕ ምልክ ነበር በሱ ተለመደልኝ by the time ስራ ሳቆም መብረር
አሰፋሁትና ዌብሳይት በደም ዲዛይን አስደርጌ ሶሻል ሚዲያውን ሴት አፕ አድርጌ ቀጠልን። አፍሮማያ ምንድነው የሚሰራው? አፍሮማያ አሁን ፉሊ ፋንክሽናል ኦንላይን ስቶር ፎከስ የምናደርገው ከሲልክ ስካርፍ ጀምሮ አክሰሰሪስ አሉን፣ ቦርሳዎች፣ ነጠላ ጫማዎች እና የአፍሪካን ፕሪንትድ የሆኑ ልብሶች እንዲሁም ደግሞ በአበሻ መሰል የተሰሩ ደግሞ ሸማ ጨርቆች የሪዞርት ዌር ካዥዋል ዌር እንሰራለን። የተለያየ ኔክለሶች አሉ። የአማርኛ ደግሞ ጽሁፎች ደስ የሚሉ አለ አይደል ኢትዮጵያ የሚል ከዛ ደግሞ ሌላ ደግሞ እምነት ሰላም የሚሉ ያነቃቂ የሚሆኑ ቆንጆ ቆንጆ ዲዛይን አንገት ጌጦች አሉን። ብቻ ለማጠቃለል ሞክረናል። ሁሉንም ኢትዮጵያ ሪፕሬዘንት አድርገናል። በጨርቅ ፕሪንትድ የሆኑት የአፍሪካ ጨርቆች ላይ በማካተት እንግዲህ ዋናው ዓላማው አፍሮ የሚለውን ስም የሚጨመር ነው። የአፍሪካን አርት ካልቸር ትራዲሽን የቻይልድሁድ ሜሞሪ ለማካተት ብለን ነው። ምን አይነት ደረጃ ላይ ነው ያለው? ላይክ ማርኬት ዋይዝ በብራንዲንግ ሰው ጋር ባለው ተደራሽነት ምናምን ምን አይነት ደረጃ ላይ ነው ያለው? ከጀመርኩት ጋር ሳስተያየውና አሁን ያለውበትን ሳስተያየው በጣም ደስተኛ ነኝ። ጥሩ ሄዷል። ምክንያቱም በጣም ብዙ ብራንድ አለ፣ በጣም ብዙ ዲዛይን አለ። አሁን ዲስትራክት የሚያደርግህ ነገር ብዙ አለ። ግን ከመለመዱ ከመታወቁ ብራንዱ አኳያ ጥሩ ነው የሄደው እልሃለሁኝ። ግን 100% ነው የምልህ ነገር የለም። ምክንያቱም ከዚህም ደግሞ በላይ አቺቭ ማድረግ የምፈልጋቸው ነገሮች ስላሉ የራሴ ጎሎች ገና ነው። ከዚህ ደግሞ እነማን ናቸው ተጠቃሚ? በአጠቃላይ ካወራን ሞስትሊ ከአሜሪካ ብዙ ከስተመራ ያለሁኝ እና ዩሮፕ አለ ሚድል ኢስት ያው እንደተለመደው ስፔሻሊ ዩኤኢ ደግሞ ብዙ ኤክስፓት አለ አይደለ? ጥሩ ተለምዷል ብዬ አስባለሁኝ። ፕሮፐርቲ ላይስ ኤክስክሉሲቭሊ ነው እስካሁን ስሰራ የነበረው። በጣም ብዙ ከስተመሮች አሉኝ ከስራ ጀምሮ ማውቃቸው ቅድም እንዳልኩ። አሁን ደግሞ በደንብ በሰው ሪፈራል የሚመጡ ሶሻል ሚዲያ ላይም ተከትለው አንዳንድ ነገር ፈልገው የሚመጡና ምንድነው ቫልዩ አለው አድ የምታደርገው ሁሉም እንደ ፐርሰናሊቲው እንደ ካምፓኒ ጎል አድ የምታደርገው ቫልዩ አለና በሱ ምክንያት አሉኝ። ምንድነው ሁሉንም ደግሞ አካትቼ ስለምሰራ ከመሸጡ ከማኔጅመንት ከሊዚንግ አሉ ከስተመሮች እና እሱም ጥሩ እየሄደልኝ ነው። እሱም ደግሞ ገና ሌላ መሟላት ያለባቸው ነገሮች ደግሞ ሌላ ደግሞ መክፈት የምፈልገው ነገር አለ። ወደ ኢትዮጵያም ደግሞ ስመጣ ሳየው ደግሞ በጣም የፕሮፐርቲ ማርኬቱ ቆንጆ እየሄደ ነው። እሱም ላይ ለመስራት አሁን ደግሞ ከፓርትነሮች ጋር ስራ ጀምረናል። የአፍሮማያ ማቴሪያሎቹ የት ነው ላይክ ከስተመር ሊያገኛቸው የሚችለው? ኦንላይን ስቶር አለን። ኢንተርናሽናሊ ዴሊቨር እናደርጋለን። ኢንተርናሽናሊ የትም ቦታ ምንድነው ያው ኦንላይን ላይ እቃ ስታዝ ልዩነቱ ምንድነው? ዴሊቨሪ ኮስት ይለያያል አይደለ? እንደየሀገሩ እሱ ልዩነት ሊያመጣ ይችላል። አንዳንዴ ከእቃው በላይ ሊሆናል ዴሊቨር ማድረጊያው ኮስቱ እንጂ የትም ሀገር ዴሊቨር ማድረግ እንችላለን። እሱ አለ። ሌላ ምን አደርጋለሁኝ? ኢትዮጵያ ብዙ ጊዜ ስካርፉ ይገኛል። በሌላ ሁኔታ ደግሞ ኢትዮጵያን ኤርላይንስ ደግሞ ኢንፍላይት ዲዩቲ ፍሪ ላይ 2 ዲዛይኖቻችን ይገኛሉ። እዚህ ኢትዮጵያን ላይ ዲዩቲ ፍሪ ላይ ያለሽ? ፍላይት ላይ ኢንፍላይት ዲዩቲ ፍሪ 2 ዲዛይኖቻችን ይሸጣሉ። ውድ ቤተሰቦቻችን በቀጣዩ የአውሮፓ ጉዟችን ላይ ለምን አይቀላቀሉንም? ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር ሁሌም ጉዞ ሁሌም ጉብኝት አለ። አሁኑኑ በእነዚህ ቁጥሮች ሃሎ ይበሉ። አዳዲስ የጉዞ መረጃዎችንና ቅድመ ሁኔታዎችን ለማወቅ እነዚህን የሶሻል ሚዲያ አማራጮች ይቀላቀሉ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል። ሰው በምኒ ከኦልሞስት ከ15 ዓመት በላይ የአቪዬሽን ስራ ላይ የቆየሽ ሆስተስነት፣ ከዛ ትልልቅ ስራዎች ላይ ደግሞ አፍሮማያን ጨምሮ ፕሮፐርቲ ላይ እየሰራሽ ያለሽ እና ምንድነው በራስሽ ፕራውድ የምታረጊው? እነዚህ ሁሉ መንገዶች ስታይ የመጣሽባቸውን አሁን የምትሰሪያቸውን ነገሮች ስታይ ፕራውድ ብዬ የማስበው ላይክ አም ፕራውድ ኦፍ ዲስ ብዬ የማስበው ምን በማድረጌ ሳይሆን በመጀመሪያ አም ፕራውድ ብዬ አስባለሁ። ምክንያቱም እዛ ጎሉ ጋር ግቡ ጋር ደረስኩ ገና አላምንም። እምቢ ማለትን አላዳምጥም ብዙ ጊዜ ወይም አይሆንም አይቻልም ስባል ሌላ መንገድ ፈልጋለሁ። ሰው ይሄ ጠንካራ እንዴት ነው እምነት አለኝ ነገሮች እዚህ ጋር ካልተሳኩ ሜቢ ሌላ መንገድ አለው ወይም ደግሞ ይሄኛው ሰው ካላወቀ ሌላው ሰው ይረዳኛል የሚለውን ነገር ወይም ደግሞ ዛሬ ካልቻልኩት ነገ አውቀዋለሁ ነገ ሰራዋለሁ ብዬ ማምናለሁኝ እንጂ ያው ፕራውድ በቃ እዚህ ጋር ደርሻለሁ ብዬ አላስብም። ምክንያቱም ብዙ ጊዜ
ሜንተሮችም ጋር ሳወራ ከጓደኛም ጋር ሳወራ I don't feel like I'm doing enough እላለሁ። like በቂ ነገር እያረኩ ነው ራሴን ጠይቃለሁ። አሁን ይሄ በቂ ነው ዛሬ ያረኩት ነገር በቂ ነው like ነገን ደግሞ ምን ባደርግ እንዴት ነው ራስን መውቀስ ነው ለማስፈልገው አንዳንዴ ከራስ መጣላት አትፈልግም። አንዳንዴ ለራሴ ጊዜ ሰጥቼ ረፍት ሳደርግ ወይ ደግሞ አንዳንዴ ከቤት ልስራ ብዬ ደግሞ ቁጭ ስል አዳምጣለሁ ራሴና በቂ አድርጌያለሁኝ እንዲህ ባረግስ ኖሮ እንደዚህ ብልስ ኖሮ ሶ ነገ እንዳይቆጨኝ ምን ባደርግ ይሻላል ኮዝ ሁል ቀን ጎብዘህ ሁል ቀን ጠንክራ አታሳልፈው ይደክመሃል ይሰለችሃል ይከፋሃል ምክንያቱም ዲል በቃ ይሄን ዲል አረግ ነው ስትል ቁርጥ አድርጎ ያሰው ወይ ሐሳቡን ሲቀይር ወይም ያ ነገር ባሰብክበት መንገድ ሳይሄድ ሲቀር ሞራል አይደለ ያንን ተቋቁመ ማለፍ ራሱ አንድ ጥንካሬ ነው ብዬ አስባለሁ። ምክንያቱም ነገም ሌላ ቀን ነው ትላለህ ያው ዛሬ ይክፋ ችግር የለም ይለፍ ግን ነገ ደግሞ እንደገና ትጀምራለህ። እሱ ነገር አለ ህይወት ላይ በቂ ነገር እያረኩ ነው ብዬ ብዙ ጊዜ ራሴን ማመስገን ምናምን ላይ አልደረስኩም። ከእግዚአብሔር ጋር ደርሳለሁ ብዬ አስባለሁ። ያስታውቃል። ስለ ወርክ ካልቸርሽ ነገር ምን አይነት ሰራተኛ ነሽ? በጣም በፖዚቲቪቲ አምናለሁኝ። ምክንያቱም ገና አንዳንድ ሰዎች ጋር መወስደው ሐሳብ አለ ላይክ ምንም ቢጨምሩም ባይጨምሩም ግን ዝም ብዬ እንደዚህ ልጀምር ነበር ብዬ አዋራሃለሁ አይደለ እንዲህ እኮ አይሆንም እንደስትለኝ ከዛ በኋላ ከኔ ምንም ነገር እንደማትሰማ ማወቅ አለበት ትዘጋለች። ምክንያቱም ዲስካሬጂንግ ነው። አንዳንዴ እንዲያስበሻል በይ እንደዚህ ሊገጥምሽ ይችላል እውቀት ካለ ከሌለህ ደግሞ መስሎሽ ነው ልትሞክሪ ነው እስቲ እዩ እንግዲህ ካልታየ በምን ይታወቃል ካልሞከርኩ አይደለ? ምክንያቱም ተራራ መውጣት በጣም ያደክማል። ግን አንተ ወጥተህ አቅምህን ካልፈተንክበት በስተቀር በምን ታውቃለህ? እዛ ጫፍ ላይ የደረሰው ሰው እንዳትመጣበት ፈልጎ ይሁን ይደክማል ያለህ አይደለ? ወይም ደግሞ አንተ እንዲሁ ሰንፈህ ይሁን አታውቀውም ራስህን ካልሞከርከውና ካልፈተንከው። ስለዚህ ተደጋጋሚ ሙከራ ንቃተ ህሊና ያስፈልጋል። ራስህን ሰራውንድ ማድረግ ያለብህ ሰፖርት እንኳን ባያደርጉ አዳምጠው ይቅናህ ሚል ሰው ያስፈልጋል ብዬ አስባለሁ። በጣም አሪፍ። በጣም ከባድ ፈተናዎች ከባድ ጊዜዎች አልፈሽ ያለፍሻቸው አሉ? አባቴ ሲያርፍ ግራ ገብቶኝ ነበረ። ኮሌጅ 3ኛ ዓመት ነበርኩና ፈተና ጨርሼ ስወጣ ጓደኞቼ ቆመው ይጠብቁኛል። አላወቅኩኝ ምን እንደሆነ ደግሞ ፊልም ሄደን ተከራይተን ምሳ በልተን ስንደርስ ቤት እሱ አስደንግጦኛልና ይከብድ ነበረ። ከዛ ሌላ ምን አሳዘነኝ ስራ ሰርቼ ምን ብዬ ደግሞ ፕሮፐርቲ ገዛው በጓደኛ በዘመድ ከመጡ ሰዎች ላይ እዚህ ኢትዮጵያ መሬት ነው ተባለ ማህበር መሬት መተካካት ምናምን ደንቡን አሳዩኝ። they were guiding me መጀመሪያ ላይ ተላልቅ ወንዶች ናቸው። ብዙ ጊዜ ስራም ላይ ምንም ላይ ራሴን ለየት ያለ ኢንቫይሮንመንት ውስጥ አገኘዋለሁ። አሁን ከብዙ ወንድ ጋር ዲል ስታደርግ አንተ ብቻህን ሴት ንግግርህም አንዳንዴ እንዳልኩ ደግሞ ኮስታራም ነገር ነበርኩ አይደለ? አሁን ሰውን ብግባባ ስራም ብሰራ ስራ ሲመጣ እናገረውን እናገራለሁኝ በሪስፔክት አድርጌ ግን ይሄ ለምን ሆነ ይሄን ለምን አልተነገረኝም እንዴት ይሄን አላውቅም እላለሁኝ። እሱ ላይ ትንሽ መጀመሪያ ላይ አለመስማማት አለመደማመጥ ነበረ። ምክንያቱም እነሱ they think they know everything fast forward አናውቃትም አሉ። እሱ ያስደነግጣል። ላይፍ ላይ ለፍተህ ከአንድም ሁለት መሬት ነው አናውቃትም አሉ። የምርሽ ነው? እግዚአብሔርን ምንም ይሄ ሌጋል ግራውንድ የሚባል ነገር የለም። መጀመሪያ መጡና እኛ ፋውንዴሽን እያወጣን መሬቱ ትንሽ ኤሌቬሽን ዲፍረንስ ነበረው። እህቴ ነበረች ኃላፊነት ወስዳ የምታሰራውና ፋውንዴሽን የነበረው ተነስቶ ምናምን ብር ስናዋጣ ብር ስንከፍል ሊጋሊ የተሻሻጥንበት ወረቀቶች ነበሩ ምናምን አንዱን ስጡን አሉ። መጀመሪያ አንዱን ስጡን አንዱን ኪፕ አድርጉ። ለምን ስንል ዋጋው አሁን ተቀይሯል ሲሉ በነበረበት ቫልዩ በነበረበት ጊዜ ያደረግነው ትራንዛክሽን ትክክል ነው አልናቸው። ደን አንድ ክፍተት የነበረው ምንድነው ከኛ በኩል ያልተስተካከሉ ወረቀቶች ነበሩ which እነሱ ጋይድ ማድረግ ይችሉ ነበር። ኮዝ አንደኛ እንደ ታላቅ ወንድም ነው ያየኋቸው፣ ሁለተኛ ዲስታንስም ቢሆን ዝምድና ነበረ በአባቴ በኩል በፍርድ ቤት ምናምን ሲባል ያችን ክፍተት ተጠቅመው ኮቪድም ነበረ መከታተል የነበረበት ሰው እዚህ ማንም አልነበረ ምናምን ቀረ። የምርሽ ነው? እሱ ያሳዝነኛል። አሁን ዳውት አለኝ እንዴት ነው ሰው አምኜ ከሰው ጋር ምሰራው ፕሮፐርቲ ምሻሻጣው ይሄን ነገር ማደርገው ብዬ እውነት ለመናገር ከሰው ከኤክስፒሪየንሱን አይደለ የኔ ድክመት አለ የኔ ጉድለት አለ ሜቢ የኢንፎርሜሽን እጥረት አለማወቅ ሊሆን ይችላል። እንደዚህ አይነት ትራንዛክሽን ውስጥ ገብቼ ስለማላውቅ ግን ያንን ደግሞ ክፍተት ተጠቅመህ አንተ ምን አይነት ሰው ብትሆን ነው አታለህ የተቀበልክበትን ክፍያ የወሰድክበትን ነገር ማድረግ ትንሽ ለኛ አገር ካልቸር ለኛ አገር ኮሚኒቲ
ይደረጋል። ትሰማለህ ብዙ ነገር በአንተ የሚደርስብህ አይመስልህም። እሱ ሌላ ሾክ ያደረገኝ ነገር ላይፍ ላይ ትማራለህ። ሰው ወደፊት እንግዲህ ፔፐር ወርክ በደንብ ሎየር ማማከር ኮዝኛ ጋር አለመድ ነው። ሎየር ማማከር በእምነት ነው የምንሰራው። እንደዚህ ስሜን በእምነት አይደለም በእምነት ያ በጣም አሪፍ ቻሌንጆች ለማውራት እፈልጋለሁ። ሁሉ ጊዜ ሁሉ መንገድ አይቃና፣ ሁሉ ጊዜ ደስ አይልህም፣ ሁሉ ጊዜ አይመቻቸው፣ ሁሉ ጊዜ ሰው ጋር ሄደህ እሺ አይልህም፣ ወይም ደግሞ ግባ ቁጭ በል ምናምን እናስተናግድሃለን ወይም አለን እኛ አንተ የምትፈልገው ነገር አይልህም። ሶ ምንድነው ደጋግሞ መሞከር፣ በራስ ማመን ብዬ የማስበው። ከዛ ደግሞ እንግዲህ ጀንዊሊ ሊረዳህ የሚችል ሰው ወይም በሀሳብም እንዳልኩ ቅድም ቢያውቅ ባይችል ባያውቅ ችግር የለውም፣ ግን ይቅናህ እንግዲህ ሞክረው። ምንድነው አሁን ኢትዮጵያ ብቻ ሳይሆን ዓለም ላይ ስታየው የፈጣን ነገር ኑሮ ነው የምንኖረው። ሩጫ ላይ ነን፣ ጊዜ የለኝም፣ ስልክ ተደውሎልህ አታነሳም ምናምን። ሜክ አ ፖይንት ቁጭ ብለን እነዛን ስልኮች መመለስ። ኔቨር ነው መቼ መልሰህ እንደምታዋራኝ፣ ደግመህ ላታዋራኝ ትችላለህ። እንደ መጨረሻ እድል እንደሆነ አስባችሁ አድርጉ ይባላል። we have to be intentional ነገሮች ስታደርግ ነገሮች ስትል ያንተ ንግግር ሰው የሚጎዳና ያንን ሰው ተስፋ የሚያስቆርጥም ከሆነ ቆጠብ ማለት። አንዳንዴ ጎበዝ ያለውንን አለን ንግግር ላይ አሁን ዛሬ ስናወራ ቀላቅልባለው ቋንቋ ምናምን አይደለ፣ እሱን ድክመታችን የተደጋገፍን ነው የምናልፈው አይደለ። ሶ ንግግር ያሁን እኔ ሰው የሚያስከፋና ትንሽ ቀናነት የጎደለው ከሆነ ወይ ለምን እንዴት ያለ ስትባል ኦኬ ለካ ልክ አይደለሁም ብለህ ራስንም ማዳመጥ ጥሩ ነው። ሰው አስተያየት ሲሰጥ ሁልጊዜ ልክ ነው ልክ አይደለም ሳይሆን ኮሜንት አሁን ሲጻፋ ያለሁኝ አንዳንዴ ቀናነት መናገር ካልቻልክ ማትፈልገው ነገር ነው አንፎሎ አርግ ያን ሰው ወይም ደግሞ አትየው ቪዲዮን ወይም ደግሞ ፎቶን ከፍታ አትየው። ምክንያቱም እዛ ጋር ምን ያ ሰው እንደሚሰማው ምን እርምጃ ሊወስድ እንደሚችል አንዳንድ ሰው በጣም ሴንሲቲቭ ነው። ገባ ተነስቶ ራስ ማጥፋት የሚደርስ ሰው አለ። ለምን አንተ ምሳሌ ትሆናለህ ወይ ምክንያት ትሆናለህ? ገባ እዚህ ጋር በቀን እንትን ስንል ሰው ላይ በጣም መደገፍ የለብንም። አንተ ለራስህ በቂ ካልሆንክ ማንም ለአንተ መጥቶ ሊደግፍ የሚችል ሰው ወይም ሊያምንብህ ሰው የሚችል ሰው የለም። አንተ በራስህ ማመን አለብን። በራሳችንም ስንታገል ልንጀምርም ስንነሳ ኮፒ ማድረግ ሳይሆን የራስ ጀኒውን የሆነ አይዲያ ሲኖርህ ነገሮች መስራት ስትፈልግ ቢዝነስ ብቻ አይደለም የሰው ልጅ እዚህ የሚያደርሱ አይደል እንዴ፣ እውቀትም አምቢሽስ መሆንም። አንዳንዱ ሰው ሕክምና ማጥናት ይፈልጋል። አንዳንዱ ሰው ሎ ነበር ማጥናት የምፈልገው አካውንቲንግ አንገቴን ታንቄ ገብቼ ነው እንጂ ገባ። አንዳንዴ ደግሞ የፈለግከው ነገር ደግሞ አንተ ምኞት ያለ ነገር ሲሆን ይቀልልሃል አይደለም። አንዳንዴ ደግሞ ነገሮች በግራና በቀኝ እንደዚህ አድርገው የሚያስገቡህ ቦታ አለ ሳታስበው። አሁን አንተ እንደዚህ የራስህን ሾው ጀምራለሁ ብለህ በልጅነት ታስብ ነበር? እኔ አሁን ኦንላይን ስቶር ጀምሬ እንደዚህ አይነት ሰራል አስቤ አላውቅም እውነት ለመናገር። ምንም ነገር ለማሳካት በራስ መተማመን፣ ከዛ ደግሞ በምታምነው አምላክ በየትም በሙስሊሙም በክርስቲያኑም ቢሆን ማናገር አይደለ፣ ጸሎትህን በምታውቀው መንገድ ግዴታ ሰው የሚሄድበት ስለሄድክ ሰው የሚያደርገውን ስላረክ ሳይሆን አንተ አምላክን በምታናገርበት ቋንቋ። ከዛ ደግሞ ቤተሰብህ አይዘንብህ፣ አካባቢ ያለ ሰው ጓደኛ፣ ዘመድ፣ ወላጅ አይዘንብህ ነው። በቃ እንዴት ነው ጉድለትን ብታይ አንተ ማለፍን ይቅር ማለትን መማር አለብን። ፐርፌክት ነኝ እኔ ያደርገዋለሁ እያልኩ አይደለም፣ ግን ተሰለሰና ኤቭሪዴይ ይህን ታካፍላለህ። በጣም ጥሩ። ዱባይ ስላለው ላይፍሽ እናውራ እስኪ። ዱባይ ያለው ላይፍ ስታይልሽ፣ ኑሮሽ እንዴት ነው? ማን ጋር ነው የምትኖሪው? ላይፍ ስታይልሽ ንገሪኝ። ካም ቱ ሀቢቢ ምንድን ነው የምንለው? ካም ቱ ዱባይ ሀቢቢ። ዌልካም ቱ ዱባይ ሀቢቢ። እሺ ዱባይ አሁን በቃ ቤት ነው ነው። መጀመሪያም ሲሄድ የዱባይን ነገር የወደድኩትና የፈለግኩት ከኢትዮጵያ ከአዲስ አበባ አይርቅም። ማክሲመም 4 ሰዓት ፍላይት ነው። ቶሎ ተመላልሼ ቤተሰብ ማየት ጊዜ ማሳለፍ እንደምችል ስላወቅኩ ነው እዛ ሙቭ ሳረግ ያልከፋኝ። አሁን የኑሮዬ ያው በራሴ ነው የምኖረው። ራሴን ቤት ይዤ ነው የምኖረው። ያው እናቴ ገኒ ስትመጣ አብረን እናሳልፋለን ጊዜ። እኔ ጋር ነው የምታርፈው። ያው አብሮ አደግ ብዙም ባይሆኑ ጥቂት ጓደኞች አሉኝ። ተበታትነና እንግዲህ እዚህ 1-2 አሉ ኢትዮጵያ፣ አሜሪካም ካናዳም አሉ። እና በእንግዲህ ባለፈው ተሳክቶልን ልደታችንን አክብር ተባብለን ተገናኝተን ነበር ሰብሰብ ብለን። የሚቀጥለው መቼ እንደሚሆን አናውቅም። ፋሚሊ የኔን ትዳር ልጆች የጠየክ ነው? እሺ ገና እሱ ላይ አልገባንም። እንግዲህ እናስተካክላለን በጊዜ ብለን እናስባለን። እሺ በጣም አሪፍ። በእምነት ላይፍ ስታይል ከስራዋ ከመጣችበት መንገድ አጠቃላይ
ቲፕ የምታረጊ ነገር ምንድነው ለወጣቶች እንደ ላይፍ ፕሪንሲፕል ማንቺ ያሻቸው ነገሮች ማልደራደርባቸው አይሆንም ማለትን አልቀበልም ከማን አልፈልግም ሳይሆን ማለት ይችላል ሰው መብቱ ነው እኔ ግን ያንን አይሆንም ምን ተቀብዬ አልተወውም ያን ነገር መስራትም የፈለኩት ነገር ይሁን ሰርቪስም ይሁን አዲስ አይዲያም ይሁን ሌላ መንገድ ፈልግለታለሁኝ ሌላ እንዳልኩ ነው ቀናነት ልብህን ክፈት አድርገህ ከሰው ጋር መነጋገር እኔ ምንድነው ባለፈውም ከሆነ ሰው ጋር ያወራው ነበር በመተባበርና በይሄ አብሮ በመስራት አምናለሁ እኔ ጋር የሌለው ዕውቀት አንተ ጋር አለ እኔ ጋር የሌለው ሰርቪስ ወይም ደግሞ ፕሮዳክት አንተ ጋር አለ አንተ ጋር ከሌለ አንተ የምታውቀው ሰው ነገ ይኖራል ከሌለ ደግሞ እንጠይቃለን አብረን ተባብረን እናገኛለን አብረን እንሰራለን በዛው አምናለሁ እንስቃለን አይደል ኢትዮጵያ ውስጥ እዚህ ጋር ምግብ ቤት ሲከፈት እዚህ ጋር ምግብ ቤት ተከፈተ ለምን እዚህ ጋር ምግብ ቤት ተከፍቷል አንተ ለምን ኮፊ ሾፕ አትከፍትም እኔ እዚህ ጋር ለምሳሌ ልብስ ቤት ከፍቻለሁኝ አይደለ አንተ ለምን አክሰሰሪ አትከፍትም መተጠይቀኝ እንዴ ነው ልብስ ስራ ጥሩ ነው እንዲፈልግ ነበር ምን ይመስልሻል መሄድ ይመስልሃል መፈራራት ለጊዜ በተጠንቀቅ እንዴት ትኖራለህ እኔ ሜቢ እኛ ቤት አስተዳደጋችን እንደዛ ስለሆነ ይሆናል ኮዝ እናቴ ከጓደኛም ከቤተሰብ ነው እንዴ አደረኩ ሲሏት ደስ ሚላት ሁኔታ ለከዛሱ የበለጠ ነውና ሄላታለሁኝ እውነት ለምን አጠገቤ ያለ ሰው ሲያድግ እንዲያደረኩ እንዲሄድኩኝ እንዲሆንኩ ሲል መደሰት መቻል አለብን ምክንያቱም ነገ ያንተም መጣ ይመጣል ያንተም ተራ ይመጣል ያንን ሰፖርት ያንን እንኳን ደስ ያለህ የሚለውን ነገር ትፈልገዋለህ ቀና መሆን መረዳዳት ማንበብ አሁን ብዙ ደግሞ ቆንጆ ፓርኮች አሉን ከተማችን እየጸዳች ነው ብዙ ነገር እኔ እህቴ በጣም ታነብ ነበር ትዝ ይለኛል ልጅ እያለሁ የሚያጫውተኝ ሰው አልነበረም እሷ አጥናት ላይ ቡና ይሄ እቃቃ ነው እቃቃ ስትጫወት ተጫወቺ ማጥናት አይደለም መጻፍ ታነባለች የቤቱ ወንድ ልጅ ነበር የምትባለው ትላላክ ነበረ ዶሮ መግዛት በግ መግዛት ምናምን እህቴ ነበረች ይሄ ነው አይ ቲንክ እኛ ቤት እናቴ ኃላፊነት ተሰጠን ነበረ እንደዛ ስትባል የአሮጌ መጽሐፍ የሚሸጥበት ሰፈር ነበርና ትሄድና በ3 ብር በ4 ብር መጽሐፍ ገዝታ ትመጣለች 3-4 መጽሐፍ መልሱ ስትባል እከፍልሻለሁ ቆይ ትላለች አንዳንዴ ስራ ስንሰራ ብር ይሰጠን የለ እንደሱ ታረግና ታነባለች በጣም ማንበብ ጥሩ ነው ጥሩ ወደ ሆስተስ ለመሆን ለሚፈልጉ ወጣቶች ምንድነው ቲፕ የምታረጋቸው ስራው ምንድነው ኮንፊደንስ ያስፈልገዋል የመግባባት ችሎታ ሰው የማዋራት አሁን እኔ ድሮ ኮስታራ ነኝ ያዋጣም እሱ ኮስ ከስተመር አንዳንድ የሆነ ነገር ይጠይቅና ደክሞሽ ነው ወይስ ምን ሆነሽ ነው የከፋሽ ምናምን ይልሃል ፊትህን ያይና ላንቺ እኮ ተፈጥሮሽ አታውቀውም ራስህን አታይም አይደለ ሰው ነው መስታወትህ ስለዚህ ያችን ነገር ፕራክቲስ ማድረግ ይሄ መግባባት ማውራት ያ ፍላጎት መኖር አለበት ፍላጎት ሳይኖርህ ለገቢ ብቻ ብለህ የምትሰራው ስራ ብዙ ጊዜ አንዳንዴ ኤክስፖዠሩ ይፈልጋል ላይክ እንደዚህ መስራት እኮ ሀብታም ያደርጋል ገንዘብ ሜክ ይደረጋል ምናምን ብለን ብዙ ጊዜ ስራ እንደዛ የሚገባባቸው እንትኖች አሉ የከስተመር ሰርቪስ ፍላጎትና ወይም ደግሞ ልምዱ ከሌለ ልምድም ባይኖር እንዴት ነው እንዴ ቀናን አይደለ ከሌለ እንዴት አድርገህ ትሰራዋለህ ቶሎ ይሰለችሃል ምክንያቱም ስራው ቻሌንጂንግ ነው ሰው በሚተኛበት ሰዓት አተኛም ቀን ሜቢ አርፈህ ማታ ፍላይት መውጣት ይኖርብህ ይሆናል እሱን ማወቅ አለብህ ምክንያቱም እዚህ ጋር ይሄን ነገር ሳክሪፋይስ ማድረግ እችላለሁ አንዳንድ ልጆች ጀምረው ቶሎ የሚወጡ አሉ ይሄን የመሰለ ድል ይባላሉ ግን እነሱ አይ ይሄ ለኔ አይሆንም ብለው ወስነው ነው የሚወጡት የቤተሰብ ጉዳይ ሊሆን ይችላል የጤንነት እንትን ሊሆን ይችላል ግን በአጠቃላይ ስትገባ ምንም ስራ ላይ አሁን ካለን ቴክኖሎጂ ከምታገኘው ኢንፎርሜሽን አኳያ አይታ አሁንማ አይ ዶንት ኖ እዚህ ኤምሬትስ ላይ በጣም ብዙ ልጆች ቪዲዮ ይሰራሉ ለመግባት እንዲያርጉ ኢንተርቪው እንደዚህ ነው ይሄን ብታውቁ ታደርጉ ያወራሉ ላይክ ቋንቋ ጥሩ ነው የመግባባት ችሎታ አንዳንዴ ቁጭ ብለኛ ራሱ ስንቀጠር የሰጡን ሴናሪዮ ምን ያውን ይጠየቃል ትላለ ምግብ እንደዚህ ቢያልቅብሽና ከስተመር ምናምን ስትባል ገጥሞ ያውቃል ግን ጽፈ ወይም ደግሞ እንትን ብላ ሊያስቆም ነገር ይሆናል ብላ ሊያስቆም አይገርም ድንገታው አሁን አውሮፕላን ውስጥ ያስተናገድሽ ምግብ ቢያልቅ ለሁሉም ባይደርስልሽ ኖርማሊ ቆጥረን የምትቀበለው ኬተሪንግ ይመጣል they are very professional ኬተሪንግ የሚያመጡልን ሰዎች ግን የተለያየ ኤርክራፍት ስላለ ኢንኬስ አንድ እንኳን ቢጎልህ እኮ it's a big deal አየር ላይ ነው አኬት ታመጣዋለህ ቅድም ደግሞ እንዳልኩ መንገደኛ ይከፋዋል ወይም ደግሞ ጾመኛ ሊሆን ይችላል ወይም ደግሞ አንዳንድ
ኢንዲያን ከስተመሮች አሁን አሉ ቬጂቴሪያን፣ ዓለም ላይም ብዙ ሰው ቪገን ቬጂቴሪያን የሚጠይቅ አለ። የዳይተሪ ደግሞ ፕሮብሌም ያለበት ምንድነው ከህክምና ጋር የተያያዘ ዲያቤቲክ ሚል ብዙ ነገር ትማራለህ። እነዚህን ታውቃለህ። እሱን ሲጠይቁ ከሌለ ምን ታደርጋለህ? እዛ ጋር እኔ የተማርኩት ከልምዴ ለእኔ የሰራልኝ ነገር ነው ማካፍል። የለም ምናምን ብዬ አልቆጣም። እርግጠኛ ነህ አዛሃል ምናምን አልልህም። ካዝሻለሁ ብለሃል ወረቀቴንም ቼክ አድርጌ ካጣሁት ብዙ ጊዜ ሪሶርስ አለ፣ ትሄዳለህ። ሌላ ክፍል አለ። ኢቲም አሁን ክላውድ9 አለ አይደለ? ወይም ደግሞ ካቢን ክሩም ለኛ የሚጫንልን ምግብ ሌላ ነው። የትም ኤርላይን ለካቢን ክሩም ሌላ ነገር ነው የሚጫንልን። አዎ እንዴ በደንብ ነው የሚያደርጉን። ምርጫ አለ። አንተ ከፈለክ እና ካለ ከተረፈ ከስተመር መርጦ ሲጨርስ ያለ ነገር አንተ ያማረ ነገር ካለን በላለን፣ መብታችን ነው። ግን ለኛ ለብቻው ነው ምግብ የሚጫንልን። ፍሩትም አለ፣ ስናኮችም አሉ፣ ሳንድዊች ምናምን የሚጫንና ከሱ ላይ መስጠት ትችላለህ። ኦፊሻሊ ይቻላል አይደለም፣ ግን እንደ ሰውኛ አንዳንዴ አሁን እናት አግኝታው እኔን እናት አግኝታ ትጾማለሁ ብትልህ ግን አላዘዘችም፣ እምቢ አትላትም አይደለ? የሆነ ነገር ሰላጣውን ልስጥሽ፣ ዳቦን ትበያዋለሽ፣ ይሄኛውን ላንሳው ትላለህ። ገባ? እሱን አጋጣሚ ኦል አባውት የአንተ እንትን ስኪል ነው እዛ ጋር። እኔ ቤቴ ሰው ቢመጣ የእኔ ቤተሰብ እንዲህ ቢደርስ አስበው፣ በቃ እንደዛ ብለህ ምንም ሌላ ቀለል ያለ መንገድ የለውም። ጥሩ። በምን ያውን ሀብታም ነሽ? እናቴ እንደምትለው ካወራው ሀብታም ነኝ ብዬ አስባለሁ። የጤና ሀብታም ነኝ ትላለች። ሀብታም ነኝ ትላለች። ምን አለ ስትባል የጤና ሀብታም ነኝ። እናንተ ከሀብቴዎቼ ደግሞ እናንተ አላችሁበት ላንቺ። እህቴ 2 ወልዳለች፣ ወንድና ሴት። ማያና ገብርኤል ደግሞ በጣም በቃ ልብ ሙልት የሚያደርጉ የልጅ ልጆች ናቸውና በጣም ሀብታም ነኝ ትላለች። በስራ በአይዲያ በጤና በቤተሰብ በጓደኛ ሀብታም ነኝ ብዬ አስባለሁ። በብር እንቁጠረው ካልክ ስራ ይመጣል፣ ብር ይመጣል፣ ኢንቨስት አደርገዋለህ፣ ትቀጥላለህ። አይ ዶንት ኖ እንግዲህ ብር ባንክ ማስቀመጥ ለሬኒ ዴይ ብለህ ካልሆነ በስተቀር ሌላ ምን ታደርገዋለህ? ቫልዩ ይቀንሳል አይደለ? ስራ ላይ ነው መዋል ያለበት ብር ብዬ አስባለሁ። እግዚአብሔር ይመስገን ሰርተን እናድራለን። በጣም አሪፍ፣ በጣም አሪፍ፣ በጣም አሪፍ። አፍሮ ማያ እንዴት አክሰስ ማድረግ እንደሚቻል ዌብሳይቱን ጠቁሚን፣ ወይም እኛም መጻፍ ከቻለ www.afromaya.store.com ዌብሳይታችን ነው። ወይም ደግሞ በቀላሉ ደግሞ ኢንስታግራም ላይ ወይም ቲክቶክ አካውንታችን ላይ ፌስቡክ ላይ ከገቡ ደግሞ በዛው ስም አፍሮማያ ስቶር በሚለው ስም ዌብሳይታችን እዛ ላይ ሊንክ እናደርጋለን እና ስራዎቻችን ለማየት ሞር ቪዥዋል የሆነ ነገር ከፎቶና ከእቃ ዲስክሪፕሽን ፕራይስ በተጨማሪ ሶሻል ሚዲያ ላይ እናሳያለን። ሌላ ኦንላይን ስቶር ነው ያለውና ወደዚህ ዴሊቨሪ ምናምን አሁን እንግዲህ በሰው ከመላክና እንዴት ነው ስመጣ ከማድረስ ሌላ እንግዲህ ወይ ወደፊት ሱቅ ነገር እናስባለን። ጥሩ፣ ለዛሬው ጨረስኩ። በጣም ነው የማመሰግነው። እግዚአብሔር ያክብር። በጣም ነው የማመሰግነው። ቴንክ ዩ ሶ ማች። እኔም ለዚህ ጨዋታ ይሄን ሁሉ ነገር እንዳካፍል ይሄ እድል ስለተሰጠኝ አንተንም ሙሉንም ክሩን አመሰግናለሁ። ቴንክ ዩ ሶ ማች። በምን ውድ ቤተሰቦቻችን በቀጣዩ የአውሮፓ ጉዟችን ላይ ለምን አይቀላቀሉንም? ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር ሁሌም ጉዞ ሁሌም ጉብኝት አለ። አሁኑኑ በእነዚህ ቁጥሮች ሃሎ ይበሉ። አዳዲስ የጉዞ መረጃዎችንና ቅድመ ሁኔታዎችን ለማወቅ እነዚህን የሶሻል ሚዲያ አማራጮች ይቀላቀሉ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል